እንኳን ደስ አላችሁ ሲድሮ አፕሊኬሽን ወደ አፕ ስቶር ተለቀዋል ጋይስ። በፕሌይ ስቶር እና በአፕ ስቶር ሲድሮ አፕን ዳውንሎድ ማድረግ ትችላላችሁ። ሲድሮ አፕ የኢትዮጵያ ወጣቶች ህይወት የሚቀይር አፕሊኬሽን ነው። ውጭ ሀገር ብትሆኑም ሲድሮ አፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደኛ ከመጣችሁ በዶላር እና በብር መስራት ትችላላችሁ። ከሳምንት በፊት ፖስት ያላችሁት ቪዲዮ እንደ ቲክቶክ ዝም ብሎ አተውትም፣ አሁንም ብር ይሰራላችኋል ሲድሮ ላይ ሲሆን። ሰላም ጤና ይስጥልኝ። የተከበራችሁ የሜሎክ ቲዩብ አድማጭና ተመልካቾቻችን ባላችሁበት ሁሉ የከበረ ሰላምታችን ይድረስ። በአዲስ ጉዳይ ወደ እናንተ መጠናል። ዛሬ እንግዲህ በጣም አስደንጋጭ ወይም ደግሞ ግር የሚያሰኝ ነገር፣ ትንሽ ሴንሲቲቭ የሚመስል ነገር በሱ ጉዳይ ላይ ለማውራት መጠናል። እንግዲህ ሰሞኑን ኢንተርኔቱን ሲያጨናንቁ ከነበሩት ጉዳዮች መካከል እንዲሁም ደግሞ በአልጀዚራም ሲተላለፍ እና ብዙዎቹ እየተቀባበሉ ስለነሱ ሲያወሩ ነበር። ስለ ጋዜጠኛ ዮናስ ኢቢኤስ ጋዜጠኛው ዮናስ እና ስለ እግረኛው ሚዲያ ባለቤት ተክለ ሃይማኖት ነው። እነዚህ ነገሮችና እንዲሁም ደግሞ አዶናይ ሰሞኑን አዲስ አፕሊኬሽን አስተዋውቋል። ይህ አፕሊኬሽን ምን በተመለከተ ነው? ጥቅሞቹና ምን ማድረግ ይችላል? ልክ ቲክቶክን ይተካል ተብሎ የታሰበ አፕሊኬሽን ነው። ስለሱ እናወራለን። ከዛ በፊት ግን ለኦርቶዶክስ አማኞች እንኳን ለጾመ ሁዳዴ ያደረሳችሁ፣ እንዲሁም ደግሞ ሙስሊም ወንድሞቻችን እንኳን ለረመዳን ጾም አደረሳችሁ እንላለን። ስለዚህ ይህን ቻናል ሰብስክራይብ በማድረግ ወሩ የደግነት ወር ስለሆነ ሰብስክራይብ በማድረግ ጀምሩ። እናንተ ሰብስክራይብ ስታደርጉ ደግነታችሁን ትለግሱናላችሁ። እኛ ደግሞ የእናንተን ሰብስክሪፕሽን ወይም ደግሞ የእናንተ ላይክ እና ኮሜንት እኛን ያሳድገናል ማለት ነው። ስለዚህ ቪዲዮውን ከመጀመራችሁ በፊት ሁላችሁም ሰብስክራይብ አድርጋችሁ ጀምሩ። እንግዲህ የመጀመሪያው ጉዳይ የሚሆነው አልጀዚራ ትልቅ መነጋገሪያ የሆነ ነገር ሰሞኑን አውጥቷል። እንግዲህ እግረኛው ሚዲያ ላይ የምናውቀውን ተክለ ሃይማኖትን ፍሮንት ፔጁ ላይ የዩቲዩብ ፍሮንት ፔጁ ላይ አድርጎ መነጋገሪያ የሆነ ነገር ጽፎ እንዲሁም ደግሞ ዮናስንም አጠቃላይ ሁለቱንም በሚመለከት የኢትዮጵያ ጋዜጠኞች በእስራኤልና በፍልስጤም መካከል ያለውን የጦርነት እንትን ለማብረድ በሚመስል ሁኔታ ጥሩ ጎኑን የእስራኤል ጥሩ ጎኑን ብቻ በማውራት እና ሰላም ያለ በማስመሰል ለማውራት ሞክረዋልና እነዚህ ጋዜጠኞች ተገዝተው የመጡ ናቸው ብሎ ነው የሚታሰበው እና አልጀዚራ ነው ያወጣው ይሄን መልእክት። ስለዚህ ከዛ በኋላ ደግሞ ብዙ ሰዎች ይሄን ነገር ካዩ በኋላ መነጋገር ያደርጉታል። በተለይ ደግሞ ሙስሊም ወንድሞቻችን የትኛውን ቦታ ላይ ያሉት እነዚህ ሰዎች የሰላምን እጦት የተሳናት መተንፈስ ያነሳት ወይም ደግሞ በየጊዜው የጦርነት ውርጅብኝ የሚወርድባት ፊልስጤም ህፃናት በየጊዜው እየሞቱ በረሃብ ያለቁበት በዚህ ሰዓት ላይ እንዴት እንደዚህ አይነት ነገሮች ለመስራት ይሄዳሉ በሚል ብዙዎች የተቃውሞ የሚመስሉ ነገሮችን እያወጡ ይገኛሉ። በዛ ምክንያት አልጀዚራም የጻፈውና የተናገረውን ነገር የተወሰነ ለማየት እንሞክራለን። እንግዲህ ኢንፍሉዌንሲንግ አፍሪካ የሚል ርዕስ ነው የተሰጠው። ይሄ ዩቲዩብ ተምኔሉ ተክለ ሃይማኖት ጋዜጠኛ ተክለ ሃይማኖት ያለበት ማለት ነው። እንግዲህ በቴሌቪዥንም ነው የተለቀቀው ይሄ ነገር፣ ከዛ ደግሞ በዩቲዩብ ቻናላቸውም ነው፣ በሁለቱም ነው የተለቀቀው ማለት ነው። ምን ያክል ይሄ ነገር እነሱ ላይ ተጽዕኖ እንደፈጠረና የአፍሪካን ጋዜጠኞች ምን ያክል ለመመርመር ዝግጁ እንደሆኑ የሚያሳይ ነውና እንግዲህ ይሄ ከታየ በኋላ ነው ብዙ ሰዎች የተደናገጡት። ምክንያቱም አልጀዚራ የሚያክል ትልቅ የዜና ድርጅት ወይም ደግሞ የዜና ማሰራጫ ተቋም እነዚህን ኢትዮጵያውያን ዩቲዩብ ተምኔል ላይ አድርጎ ኢንፍሉዌንስ አፍሪካ የሚል ስያሜ ሰጧቸው። በዩቲዩብም ቻናሉም በኖርማል በቴሌቪዥን የሚያስተላልፍበትን ሲያዩ እንደ አንድ ኢትዮጵያዊ ከተለያዩ አቅጣጫዎች የተለያዩ አስደንጋጭም ግር የሚያስብልም ነገር ምንድን ነው ይሄ ነገር ጉዱ፣ እነ ዮኒ ምንድን ነው የሰሩት ነገር ወይም ደግሞ ጋዜጠኛ ተክለ ሃይማኖት ምን አድርገው ነው የሚሉ ነገሮችን በሁሉ አቅጣጫ የተለያየ አይነት ብዥታንና መደናገርን ፈጠረ ማለት ነው። እና ምንድነው የሚለውን ነገር እና ሁለተኛ ደግሞ ህዝቡስ በዚህ ጉዳይ ላይ ያለው አስተያየትና አመለካከት ምንድን ነው? ምክንያቱም ህዝቡ በሁለት ጎራ ነው እየተከራከረ ያለው። የመጀመሪያው እነሱ ማንኛውም ሰው እስራኤል ለመሄድ ወይም ደግሞ የጸሎት ቦታ ስለሆነ የትኛውም ሰው ጸሎት ለማድረግ የሚመኛት ቦታ ስለሆነች አንድ ኦርቶዶክስ ክርስቲያን ወይም ደግሞ አንድ ክርስቲያኖች እስራኤልን ለማየት ወይም ደግሞ ለመጎብኘት ከተለያየ አቅጣጫ የሚመኙበት ቦታ ስለሆነች ያን ለመጎብኘት እንደሄዱ አድርገው የሚስሉ ሰዎች አሉ። ሌሎች ደግሞ እነሱ ኢንፍሉዌንስ ተደርጎ
በእስራኤል አማካኝነት ተጽዕኖ እንዲያሳድሩና እዛ ሀገር ላይ ምንም አይነት ጦርነት እንትን ያን ነገር ለመሸፈን የተደረገ አይነት ነገር ነው ብለው ነው የሚያስቡና ሰዎቹም ራሱ የተለያየ ጎራ ላይ ሆነው ነው እየተከራከሩ ያሉት በዚህ ጉዳይ ማለት ነው። ስለዚህ እስኪ እነዚህ ነገሮች ለማየት እንሞክርና አጠቃላይ ጠቅለል አድርገን ለማውራት እንሞክራለን። በአጠቃላይ ዘገባው የሚያጠነጥነው ወይም ደግሞ አልጀዚራ እያጠነጠነ የነበረው ያው በእስራኤልና ፍልስጤም መካከል ያለውን ነገር ለማውራት ነው። ምንድነው ያው እስራኤልና ፍልስጤም ጦርነት ከጀመሩ ወይም ደግሞ እዛ አካባቢ ሰላም ነገሮች መፈጠር ካቆሙ ረጅም ጊዜ ሆኗቸዋል። ስለዚህ በተለያየ የሬዲዮም በተለያየ ነገርም እንደምንሰማው በቴሌቪዥንም በእኛ ሀገር ቴሌቪዥንም በተለያዩ ነገሮች በየጊዜው የምንሰማቸው ዜናዎች አሉ። የተለያዩ ሰዎች እያለቁ እንደሆነ፣ በተለያየ ጊዜ ጦርነቶች እየመጡ እንደሆነ፣ አንዴ ስንት ሮኬቶች እየተተኮሱ እንደነበረ፣ ስንቶች ብዙ ሰዎችን ህይወት እንደቀሰፉ፣ የተለያዩ ሮኬቶች እንደተቀየሱ ወይም ደግሞ ይሄ አቅጣጫቸውን ስተው እንደወደቁ ግባቸውን ሳይመቱ በተለያየ ዳይሬክሽን ከነዛኛዎችም ገዢ ከዚህኛውም ገዢ ብዙ ጊዜ ሲወራ እንደነበረ ያው የቅርብ ጊዜ ትውስታ ነው። በተለይ ደግሞ ረሃብም እንደነበረ፣ የተለያዩ ቦታዎች ሰዎች ስደት እንደነበረ፣ ፍልሰት እንደነበረ የሚያሳዩ የተለያዩ ዜናዎችን መቼም ሰምታችኋል በተለያየ መንገድ ማለት ነው። እና እዛ ላይ ያጠነጠነ ነበረ። አልጀዚራ ሊሰራ የሞክረው የተለያዩ ዶክመንተሪዎችን ነው። ኖት ኦንሊ ደግሞ የኢትዮጵያዎችን ጋዜጠኛ ብቻ ሳይሆን የኬንያም የሌሎችም ሀገራት ጋዜጠኞች አሉ፣ እነሱን የዳሰሰ ነው። ስለዚህ ኢትዮጵያን የሚያካትተው ወይም ደግሞ ጋዜጠኛ ዮናስ ያለበትንም ደግሞ የሚያካትተው በዚህ መንገድ ነው እና የተሰራው በእንግሊዝኛ ነው ዶክመንተሪው። ብዙዎቹ ቪዲዮዎቹ ያው ቢቢሲ ማነው አልጀዚራ ይዞት የወጣው ቪዲዮዎች አብዛኞቹ እዚህ የ10 ደቂቃ ቪዲዮ ላይ የጋዜጠኛ ዮናስን ምስል የያዙ ብዙ ቪዲዮዎች ወጥተዋል እና ትንሽ ትኩረት የሚሳበ ትንሽ ቪዲዮዎቹና የታዩት ነገሮች ከሌሎቹ ትንሽ በዛ ብለው እሱ ጋር ስለታዩ መሰለኝ እና እሱ ጋርም ሰዎቹ እንደዚህ አይነት ኮምፕሌን ሊያቀርቡ የቻሉት በዛ ኬዝ ይመስላል። ስለዚህ ምንድነው ጥቅል ሀሳቡ? ያው እስራኤልና ፍልስጤም ጦርነት እንዳለ ይታወቃል። በዛ ጦርነት ውስጥ እያሉ ግን የተለያዩ የአፍሪካ ጋዜጠኞች በእስራኤል ስፖንሰር በመደረግ የእስራኤልን ሰላም እንደሆነች ወይም ደግሞ እስራኤልን ጥሩ እንደሆነች እንዲዘግቡ ተደርገው በስፖንሰር ነው የሄዱት። ስለዚህ እነዚህ ሰዎች የሆነ ዝም ብሎ ሆም ተብሎ ሳይሆን ሊሄዱ የቻሉት እስራኤል ሆን ብላ ስፖንሰር አድርጋ የላከቻቸው ወይም ደግሞ ወደ ራሷ ያመጣቻቸው የኢሜጅ ግንባታ ለዛ የምትጠቀማቸው ጋዜጠኞች ነው ብሎ ነው እንግዲህ አልጀዚራ የዘገበው ማለት ነው። ስለዚህ መጀመሪያ ፕሮግራሙ ሲጀምር ምንድን ብሎ ነው የሚጀምረው? ደቡብ አፍሪካ ውስጥ የተፈጠረ አንድ ጉዳይ ነው አንስቶ የሚጀምረው ማለት ነው። ይሄ ጉዳይ ምንድን ነው? እሱም ምንድነው የሚለው ደቡብ አፍሪካ ጋዜጠኞች 3 ጋዜጠኞች ነበሩ እና እነዚህ 3 ጋዜጠኞች ወደ እስራኤል ሊሄዱና ኢንተርቪው ይሰራሉ ማለት ነው። ኢንተርቪው በሚሰሩበት ጊዜና የራሳቸውን ለንባብ የሚያበቁ ዝግጅታቸውን ካዘጋጁ በኋላ እነዚህ 3ቱም የደቡብ አፍሪካ ጋዜጠኞች እስራኤል በሄዱበት ሰዓት ኢንተርቪው ያደረጓቸውን ሰዎች አንድ ሰው በደንብ ያስተውለዋል እና እነዚህ ሰዎች ምንድናቸው? ተመሳሳይ ሰዎችን ነው 3ቱም ጋዜጠኞች ኢንተርቪው ያደርጉ እና ይሄ ደግሞ በአጋጣሚ ሊሆን አይችልም ነው ጥያቄው። እነዚህ 3 ጋዜጠኞች እስራኤል ድረስ ሄደው ተመሳሳይ አንድ አይነት ሰው ለተለያየ አይነት ጉዳያቸው ሊሆን ይችላል ለራሳቸውን ለማጠናከር የራሳቸውን ዘገባ ለመስራት በሚሄዱበት ጊዜ ተመሳሳይ ሰው ኢንተርቪው ማድረግ በራሱ ጥርጣሬ ውስጥ የሚከት ነው እና ይሄን ያስተዋለ ሰው ነው ከዛ ነው የሚነሳው ማለት ነው የመጀመሪያው ሀሳብ ማለት ነው። ስለዚህ ይህን የ3ቱን ጋዜጠኞች ተመሳሳይ ሰው ኢንተርቪው የሚያደርጋቸውን ነገር ክሊር ለማድረግ ወይም ደግሞ ግልጽ ለማድረግ ጋዜጠኞችን ለማናገር በሚሞክርበት ጊዜ ከጋዜጠኞቹ ምንም አይነት መልስ ያላገኘው ግለሰብ ይህን ወደ ትልቅ ቦታ ወይም ደግሞ ወደ ጋዜጠኞች ካውንስል ነገር ይዞት ይሄዳል ማለት ነው ይሄን ርዕስ። ስለዚህ ይሄ ነገር ቼክ ሲደረግ ደቡብ አፍሪካ የሚኖሩ የአይሁድ እንትኖች በነዛ ስፖንሰር የተደረገ እንደሆነ ይደረስበታል ማለት ነው። ይሄ ኬዝ በአይሁዶች ስፖንሰር የተደረገ ነው። ስለዚህ ሶርሱ ያ ሰውም እንደጠረጠረው እነዛ 3ቱ ጋዜጠኞች በስፖንሰር የሄዱና ለሆነ ዓላማ የተላኩ ሰዎች እንጂ
በእርግጥም በራሳቸው ንባብ ለማብቃት በራሳቸው ተነሳሽነት የራሳቸውን ነገር ይዘው ለመምጣት የሄዱ ሰዎች እንዳልሆኑ በእርግጠኝነት ለመናገር እንትኖችን ወይም ደግሞ ፕሮጀክቶችን ቼክ ሲደረጉ ወደዛኛው ማምራት ጀመረ። ወደ በስፖንሰር እንደሄዱ ማረጋገጫ እየተገኘ መጣ ማለት ነው። ከዛ በኋላ የተደረገው ምንድን ነው? የደቡብ አፍሪካ የጋዜጠኞች ካውንስል ቢሮ እነዛን 3 ጋዜጠኞች ያናግርና በማን ስፖንሰር እንደተደረጋችሁ ስለሚታወቅ ስፖንሰር ያደረጋችሁን ድርጅት ከግርጌ መጻፍ አለባችሁ። ምክንያቱም እናንተ በዚህኛው መንገድ ስለሄዳችሁ የግድ ከግርጌ ማስቀመጥ አለባችሁ ተብሎ ሲጠየቁ፣ እንዲሁም ደግሞ ኤዲተሮቹን ለምንድን ነው ያላስገባችሁት፣ እያንዳንዱ ሶርሳቸውን ለምንድን ነው ያልተገባ ብለው ሲናገሩ ምንድን ነው ያሉት? አይ ተረስቶ ነው በሚል ማስተባበያ ነው የሰጡት ማለት ነው፣ ኤዲተሮች ማለት ነው። የካውንስል ቢሮ እንደገና በትክክል አስገብታችሁ ከግርጌ ላይ ሶርሳችሁ ምን እንደሆነ የተጠቀማችሁት ነገር እንዴት እንደሄዳችሁ ማስገባት አለባችሁ ብለው በዚህ አይነት ነገር ነው እንግዲህ ደቡብ አፍሪካ ላይ ይሄ ነገር ተፈጥሮ የተቋጨው ማለት ነው። ወደ ጋዜጠኛ ዮናስና ወደ ተክለ ሃይማኖት ስንሄድ ምንድነው ከዚህ በመነሳት እነዚህ ጋዜጠኞች የሚሄዱት በስፖንሰር መሆኑን ለማረጋገጥ እነሱ ያደረጉትን ድርጊት ማየት ብቻ በቂ ነው ብለው ነው የሚያስቡት። ምክንያቱም እነዚህ ሰዎች እስራኤልን በጎ ጎን ለማንሳት ብቻ እንዲደረግ ተደርገው የሄዱ ሰዎች ናቸው። ያነሱትም ያወሩትም ኢንተርቪውም ሲያደርጉ የነበሩት የእስራኤልን ሰው ብቻ ነው እንጂ በፍልስጤም በኩል በዛኛው ወገን በኩል ምንም ያደረጉትና ስለዛ ነገር ምንም የሚያወሩት ነገር የለም። ስለዚህ ዋን ሳይድ ያደላ ነው። ያ ደግሞ በእርግጠኝነትም ከዚህ ሲሄዱ ልክ እንደዛ እንደ ደቡብ አፍሪካው ኬዝ ሁሉ ከዛ ጋር የሚመሳሰል ነገር ስላለው እነዚህ ሰዎች በትክክል ስፖንሰር ተደርገው ነው የሄዱ የሚል ጭብጥን የያዘ ነው። ስለዚህ ምንድን ነው የሚሉት? በአጭሩ ባላንስ አይደለም ፕሮግራሙ ብለው ጋዜጠኛ ዮናስ ኢቢኤስ ላይ ያስተላለፈውን ፕሮግራም ቀንጭቦ አስገብቶታል። እግረኛውም በራሱ ዩቲዩብ ቻናል ላይ ያወራውን እዚህ አልጀዚራ ማለት ነው በቴሌቪዥኑ ላይ የለቀቀው ወይም ደግሞ በዩቲዩብ ቻናሉም አንድ ላይ የለቀቀውን የነሱን የሰሩትን ፕሮግራም የጋዜጠኛ ዮናስንና የእግረኛው ሚዲያን የሰሩትን ፕሮግራሞች ለማስረጃነት አስገብቷቸዋል። በተለይም ደግሞ ጋዜጠኛ ዮናስን በተደጋጋሚ ቪዲዮ ላይ አካቶታል ማለት ነው። አሁን ምንድነው ይህን ቪዲዮ ያዩ ሰዎች በተደጋጋሚ ወይም ደግሞ በተለያየ መንገድ እየተሟገቱ ያሉበት መንገድ ምንድነው? ግማሾቹ እንደውም ወደ ጋዛ ወደ ፍልስጤም ጠጋ ወዳለችው ቦታ ላይ እዛ ጋር ጠጋ ብሎ ነበር ጋዜጠኛ ዮናስ። ስለዚህ የተወሰኑ የፍልስጤም ሰዎችን የማግኘት አጋጣሚ ይኖረው ነበር። ወይም ደግሞ እዛውም ደግሞ ፍልስጤም ማነው እስራኤል ላይ ደግሞ የፍልስጤማውያን ሰዎች ስለሚኖሩ አሉም ተብሎ ስለሚታሰብ እነሱንም ማግኘትና ማውራት ይችል ነበር። ስለዚህ ባላንስ አይደለም ብሎ ማረጋገጥ ነው ለመደምደም የሞከሩት። ያ ነው ውዝግብ ያስነሳው። እንዲሁም ምንድነው ልክ እንደ ደቡብ አፍሪካው ሁሉ ስለዚህ ጉዳይ ማብራሪያ እንዲሰጡ ተጠይቀው ነበረ። እስራኤል ማነው ጋዜጠኛ ዮናስ እና ተክለ ሃይማኖት ማለት ነው። ልክ ደቡብ አፍሪካው ቅድሙ በካውንስል ደረጃ ተጠይቀው እነሱ እንዲጠይቁ ግዳጅ እንደተጣለባቸው ሁሉ እነሱም ይህን ማብራሪያ እንዲሰጡ ተጠይቀው ነበር። እስካሁን ማብራሪያ አልሰጡም ብሎ አንድ ጸሐፊ ደግሞ አስቀምጦታል ማለት ነው። ስለዚህ እንግዲህ በዚህ ጉዳይ ላይ ምንድነው የተፈጠረው? ጋዜጠኛ ዮናስን ብዙ ሰዎች ሁለት አይነት መንገድ ሊሰጡት ነው የቻሉት። በተለይ ደግሞ ያው እንደምናውቀው በኦርቶዶክስ ክርስቲያን የሆነ ሁሉ ስለ ጌታችን ኢየሱስ ክርስቶስ የተሰቀለበትን ቦታ በተለያየ የቅድስት ድንግል ማርያምን ብዙ ነገር የተደረገበት ቦታን ብዙ መዳንን ብዙ መፈወስን በብዙ ጊዜ በጉዞ ሁላ ሄደው እስራኤልን ወይም ደግሞ የእሷን ቦታ ረግጬ በሞት የሚሉ በብዙ ነገር የተፈወሱ ሰዎች የሚያምኑ ሰዎች አሁንም ደግሞ ወደ እሷ የሚፈልሱ ሰዎችን የሚመኙት ሀገር ስለሆነ እዛ ሀገር መሄድ ማንም ሰው ይመኛል እና እንደ አንድ ኦርቶዶክስ ክርስቲያን የሚመኝበት ቦታ የመሄድ መብትም ፍላጎትም ስላለው
በዛ ነገር ውስጥ ያለ ሰው ነው። ስለዚህ እንደገና ደግሞ የእሱን ሰው ስብዕና ከዚህ በፊት በሚሰራቸው ስራዎቹ በየትኛውም ቦታ ላይ በመጥፎ ስብዕና የማይታወቅና በእርግጥም በጣም ጨዋ በጣም አስተዋይና ከአንደበቱ ጥሩ ነገሮች የሚፈልቁ ብዙ ሰዎችን በማስተማር በማነጽ ጋዜጠኝነትን በደንብ ጠንቅቆ በማወቅ የሚታወቅና ጋዜጠኝነት ዝም ብሎ ቁጭ ብሎ የመጣለትን ወሬ ብቻ ማውራት ሳይሆን ስለሚያወራቸው ቃላቶች ስለሚጠቀማቸው እያንዳንዱ ነገሮች በትክክል ጠንቅቆ የሚያውቅና እርጋታ ያለው ሰው ብዙ ነገሮችን ኢትዮጵያዊ በሆነ ቃና የሚያወራ ሰው የተለያዩ ሃይማኖቶችን የተለያዩ ስብዕናዎችን በተለያየ አይነት የቤተሰብ ማኔጅመንት በኩል ከማንም ሃይማኖት ጋር ሊነካካ የማይችል ሁሉም ሃይማኖት የሚያከብር ሰው ቤቱን የሚያከብር ሰው በብዙ ስብዕናዎች ወይም ደግሞ በጥሩ ስብዕናዎች የሚነሳ ሰው በእንደዚህ አይነት ጉዳይ ላይ ሊነሳ አይገባም። ማንም ሰው እንደሚጓጓው ሃይማኖቱም እንደሚያስገድደው እዛ ሄዶ ይሄን ነገር ማድረጉ ከብዙ ነገሮች አንግል ሊታይ ይገባል እንጂ በእንደዚህ አይነት ስብዕና ያለን ሰው በአንድ ነገር ብቻ ለመተቸት መሞከር አስፈላጊ አይደለም ብለው የሚያስቡና የሚከራከሩ ሰዎች አሉ። እና ይሄን ነገር ፕሮቴክት ብናደርገው ልጁንም ደግሞ ብንጠብቀው በብዙ ጥሩ ነገሮች ስለምናውቀው በትንሽ ነገሮች ተነሳስተን ልጁ ላይ መጥፎ ነገር ባንል ጥሩ ያልሆነ ቃላቶችን ባንጠቀም የሚሉ ሰዎች አሉ። ሌላው ደግሞ ምንድነው በተለይም ደግሞ ሙስሊም ማህበረሰቡ ደግሞ በጣም ነው በሱ የተበሳጨበትና ያደረጋቸውን ነገሮች በተለያዩ ሶሻል ሚዲያዎች ሲዘዋወሩ የነበሩ ነገሮች ጭራሽ አስደንጋጭና ከሱ የማይጠበቅ አይነት ነገር ብለው ነው ሲፈርጁት የነበረው። እነሱም ያወሩበት አንግል ደግሞ ምንድነው የሚለው አንድ ትልቅና የምናከብረው ጋዜጠኛ እንደመሆኑ መጠን እሱን የሚመጥኑ ነገሮች መስራት አለበት። ምክንያቱም ይሄ ሰው ባላንስ አድርጎ ነገሮችን መስራት አለበት። የሱ እንደዚህ አይነት ቪዲዮዎችን መስራት ሌሎችን የመጉዳት አቅሙ ከፍ ያለ ስለሆነ እያንዳንዱ ነገሮች በጥንቃቄ ማድረጉ የተሻለ ነው። ስፖንሰር አንድ ሰው ዝም ብሎ አንድን ጋዜጠኛ ስለማይወስድ የተለያየ አይነት ስፖንሰር ነገሮች እንኳ ቢደረጉ ለተፈጠረው ነገር እንኳ መልስ መፈለግ እንደሚችሉና ማድረግ እንደሚችሉ አይነት ነው ያወሩት። ያው ሁሉም ሰው እንደ አስተያየቱና እንደተጎዳው መጠን የተለያዩ አይነት አስተያየቶች ሊኖሩ ይችላሉ። እስኪ እናንተም ኮሜንት ምን ሊሆን ይችላል በጨዋ ደንብ እናውራ። ኮሜንት አስቀምጡ። ጥሩ የሆኑ ነገሮችን ኮሜንት ላይ ጻፉ። ምክንያቱም ያው ብዙ ነገሮች ዓለም ላይ ስህተቶች፣ መጥፎ ነገሮች፣ ጥሩ ነገሮች ይከሰታሉ። ጥሩ ነገር ምንድነው? በጥሩ ነገር ሲፈታ አሪፍ ነገር ሲሆን ነገሮቹ ደግሞ ግልጽ ሲሆኑ የተሻለ ነው እና የእናንተም ሀሳብ አስተያየት ምን ሊሆን እንደሚችል በዚሁ አስቀምጡ። ሌላው ሁለተኛውና ደግሞ አዲስ ነገር የተባለው አዶናይ እንግዲህ ቲክቶከር አዶናይ በአዲስ ነገር ብቅ ብሏል። ይሄም ምንድነው? አንድ አፕሊኬሽን አስተዋውቋል። አፕሊኬሽኑ ልክ የቲክቶክን አይነት ነገር ያለው ነው። ልክ ኢትዮጵያዊ ቲክቶክ በለው የተሰራውና ዲቨሎፕ የተደረገው በኢትዮጵያውያን ነው። ስለዚህ ልክ ከቲክቶክ በተሻለ መልኩ እንደሚከፍል ክፍያ እንዳለው የተለያዩ አይነት ነገሮች እንዳሉት ነው። በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ። ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። የምታስታውሱ ከሆነ ከአንድ ዓመት በፊት ተናግሬያለሁ። በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበረ። እንግዲህ ተሳስቻለሁ። ቲክቶከሮች አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም። ሲድሮ ይባላል። ሲድሮ የሚባለው አፕሊኬሽን ሙሉ ለሙሉ የቲክቶክን ስራ ተክቶ ይሰራል ወይም ደግሞ ኢትዮጵያውያን ዲቨሎፕ ያደርጉት ይሄ አፕሊኬሽን ቲክቶክን ይተካል፣ ይከፍላል የሚል ነው። እንግዲህ አፕሊኬሽኑ እንግዲህ ቲክቶከር አዶናይ የተለያዩ ነገሮችን በመስራት አሁን ላይ በጣም በብዙ እንቅስቃሴ የሚታወቅ ወጣት ሆኗል። ስለዚህ ይህ ሰው ነው እንግዲህ ማስታወቂያ የሰራው። በጣም በእርግጠኝነት ነው የሚያወራው፣ ኢነርጂው ያስታውቃል። ምን አይነት አፕሊኬሽን ነው የሚለውን ነገር ከዚህ በፊት ከቲክቶክ ጋር አወዳድሮ ሁሉ ሲያወራና በጣም ሲያደንቀው ነበረ። እነዚህ ነገሮች እንግዲህ ያው ጥሩ የሚከፍሉ ከሆነ እያንዳንዱ ሰው ያው አፕሊኬሽኑን አውርዶ
ዳውንሎድ አድርጎ መጠቀም ይችላል ማለት ነው። እስካሁን እንግዲህ ዳውንሎድ ማድረግ ይችላሉ። እሱ ራሱ ሰርፕራይዝ ሆኖ ከ100,000 በላይ ሰው እስካሁን ዳውንሎድ እንዳደርገው ተናግሯል። በጣም ደስተኛ እንደሆነም ያሳይ ነበር የፊት ገጽታው። ምንድነው ይህ አፕሊኬሽን እንግዲህ ሁላችንም መጠቀም ካለብን ስንጠቀም የተለያየ ማስተዋል ያለብንና ማየት ያለብን ነገሮች ይኖራሉ። በተለይ ደግሞ ሚስጥርን ከመጠበቅ አንጻር ሌላ አንድ ሶሻል ሚዲያ ላይ ወይም ደግሞ ዩቲዩብ ላይ እንዳየሁት ከሆነ ኢንክሪፕትድ አይደለም ይላል። ኢንክሪፕትድ ካልሆነ ደግሞ ዳይሬክትሊ አንድ ነገር አታክ የመሆን ወይም ደግሞ ሴኩሪቲ ላይ ኢሹ ያስነሳል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ወይም ደግሞ ሜሴጅ መጻጻፍ ሊሆን ይችላል፣ የተለያዩ ሚስጥራዊ የሆኑ ፎቶዎችን ሊሆን ይችላል፣ የተለያየ አይነት ነገሮችን ለጊዜው መላላክ ባንችል የተለያየ አይነት ነገሮችን ባንጠቀም በደንብ ቼክ እያደረግነው ብንሞክረው ጥሩ ነው። ልክ ግን ሴኩሪቲ ኢሹ ግን አሪፍ እየሆነ በመጣ ቁጥር እነዛን ነገሮች ለመጠቀም ያስችለናል ማለት ነው። ስለዚህ የሴኩሪቲ ኢሹ ደግሞ አሁን ላይ ባለንበት ጊዜ በጣም አስፈላጊና ወሳኝ ነው። ምክንያቱም አሁን ላይ ዳታ ኒው ኦይል በመባል የሚጠራው ጊዜ ላይ ደርሰናል። ትልቅ እንደ ኦይል ነው ዳታ፣ የአንድ ሰውን ዳታ ማግኘት ማለት ነው። በጣም ብዙ ነገሮች መፍጠር ስለሚቻል ማለት ነው። የተለያዩ አይነት የሳይበር ሴኩሪቲ የተለያዩ አይነት ነገሮች አታክ ከተደረግን ብዙ ነገሮችን ዋጋ ሊያሳጣን ስለሚችል ለራሳችን ቀፎ ላይ የራሳችን ዳታችን ወይም ደግሞ የራሳችን ማንነት አሳልፈን መስጠት ላይኖርብን ይችላል። እነዚህ ነገሮች ቼክ ከተደረጉ በትክክል የሚከፍል ከሆነ እነዚህ ነገሮች መጠቀሙና በዛ ተጠቃሚ መሆኑ ላይጎዳ ይችላል። ሌላው ደግሞ ምንድነው ዳውንሎድ ስናደርግ ገንዘብ የሚጠይቅ ከሆነ መጀመሪያ ላይ ቅድመ ሁኔታዎች ካሉት እነሱ ነገሮችን ኮንሲደር ቢደረጉና የተለያዩ አይነት ነገሮችን ቼክ ተደርጎ በዛ መንገድ ለመጠቀም መሞከሩ ጥሩ ሊሆን ይችላል። ምክንያቱም አፕሊኬሽኑ እንግዲህ አሁን መስራት አልጀመረም። ኦልሬዲ ፕሌይ ስቶር ላይ አለ ወይም ደግሞ መውረድ ይችላል፣ ግን ስራ አልጀመረም። ስለዚህ ስራ ሲጀምር እነዚህን ነገሮች ማስነሳቱ ስለማይቀር እነዚህ ነገሮች ላይ በትክክል የሚሰራ ከሆነ መጠቀምና የተለያዩ ነገሮችን ወይም ደግሞ ያው ጊዜው በስልካችን ገንዘቦች የምንሰራበት ሰዓት እየመጣ ስለሆነ ነገሮችን መጠቀሙና ራስን በገቢ ከፍ ማድረጉ ጥሩ ነው እና አስፈላጊ ነው። ኮንተንት ክሬተር መሆን አንዳንድ ነገሮችን ለማሰብ መሞከር እና በተለይም ደግሞ ይሄኛው ምንድነው የግድ ማስታወቂያ ምናምን አያስፈልገውም። በቲክቶክ ወይ ፎሎወር ካላችሁ እና የተወሰነ የምትንቀሳቀሱ ከሆነ በዛ መጠን ብዛት እናንተ በምትሰሩበት ቪዲዮ ወይም ደግሞ በምትሰሩት ኮንተንት በእይታ ብዛት ሊከፍላችሁ ይችላል ማለት ነው። የግድ አሁን ለምሳሌ ይሄኛው ቲክቶክ ምንድነው ማስታወቂያ መስራት አለባችሁ በተለያየ አይነት ነገሮች ብዙ ነገሮችን ይወስዳል። ስለዚህ ሌላው ደግሞ ምንድነው 70 እና 30 ነው። 30% ነው ክፍያችሁ እሱ የሚወስደው፣ 70%ቱን ለእናንተ ነው። ያኛው ግን የቲክቶኩ 60 እና 40 ከዛ በላይ ስለሆነ ብዙ የሚወስደው ቲክቶክ ነው፣ የቲክቶክ አፕሊኬሽኑ ማለት ነው። ስለዚህ የኛው ግን የሚወስደው ምንድነው 30%ቱን ነው የሚወስደው፣ 70%ቱን ደግሞ እናንተ ጋር ነው ገቢ የሚሆነው ነው የሚለው። ስለዚህ እነዚህን ነገሮች ትሬስ ለማድረግ እና ቼክ ካደረጋችሁ በኋላ አዳዲስ ነገሮችን መሞከር ስለማይጎዳ በጥንቃቄ እነዚህን ነገሮች ምን ያክል ለመጠቀም ዝግጁ ናቸው የሚለውን ለማውራት ነው። ስለዚህ በወደፊት የምናየው ይሆናል። በደንብ ደግሞ እየሰራ ሲሄድ ወይም ደግሞ መስራትም ካልቻለና የተለየ ሊሚቴሽን ወይም ደግሞ የተለየ የውስንነት ካለውም ደግሞ ስለዛ ነገር ማውራታችን አይቀርም፣ በሌላ ቪዲዮ እንመጣለን። እስከዛ ግን እስካሁን በነበረው ሁኔታ ላይ ያላችሁን ኮሜንት፣ አስተያየት ጻፉልን። ሁላችሁም መልካም ጾም እንመኛለን። ሰብስክራይብ እያደረጋችሁ እንድትወጡ እንጠይቃችኋለን። ስለነበረን ጊዜ በጣም እናመሰግናለን። ቻው።